የፕሬዝዳንት ኬኔዲ ሞት ላይ የሲአይኤ እጅ ይኖር ይሆን የሚል ጥያቄ ተነስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፕሬዝዳንት ጆን ኤፍ ኬኔዲ ግድያ ውስጥ ሲአይኤ እጁ ይኖርበት ይሆን የሚለውን ብዥታ ለማጥራት ፕሬዝዳንቱን የተመለከቱ ፋይሎች እንዲወጡ ትዕዛዝ አስተላልፈዋል። በፈረንጆቹ ህዳር 22 1963 አንድ ታጣቂ በቴክሳስ ትምህርት ቤት ስድስተኛ ፎቅ ሆኖ ከተኮሰው 3 ጥይት ሁሉ የወቅቱ ፕሬዝዳንት ጆን ኤፍ ኬኔዲ ላይ አርፎ ሕይወታቸው ማለፉ ይታወቃል። ፕሬዝዳንት ጆን ኤፍ ኬኔዲ ላይ የተኮሰው ሊ ሃርቬይ ኦስዋልድ የተባለ የ24 ዓመት ወጣት የባህር ኃይል አባልና ወደ ሶቪየት ኅብረት የሸሸ ሰው ነበር። ግድያውን ከማቀነባበር ጀምሮ ግድያውን የፈጸመው አንድ የታጠቀ ወጣት ነው ወይስ እንደ ሲአይኤ ያሉ ትልልቅ ተቋማት ከጀርባ አሉ የሚለው ለዓለም ሕዝብ ግልጽ ያልሆነ ጥያቄ ሆኖ ከርሟል፣ ሰንብቷል፣ ዓመታትም አልፈዋል። ይህ ጥያቄ ከ60 ዓመታት በኋላ አሁንም መልስ ያላገኘ ሲሆን ብዙ አሜሪካውያን ፕሬዝዳንቱ ከአንድ ተራ ታጣቂ ሳይሆን በትልቅ ሴራ እንደተገደሉ ያምናሉ። በፈረንጆቹ 2023 የግድያው 60ኛ ዓመት በዓል ላይ የተደረገ ጥናት እንደሚያሳየው 2/3 የሚሆኑት አሜሪካውያን ግድያውን የፈጸመው ኦስዋልድ ከሌሎች አጋሮች ጋር እንደሆነ እንደሚያምኑ አሳይቷል። በፈረንጆቹ 1991 አሜሪካዊው ፊልም ሰሪ ኦሊቨር ስቶን በሰራው JFK በተሰኘው የፕሬዝዳንት ሕይወት ላይ የሚያጠነጥን ፊልም ስለ ግድያው ሲአይኤን ተጠያቂ ያደርጋል። ይህ ፊልም አሜሪካውያን ሲአይኤ በግድያው ውስጥ እጁ አለበት የሚለውን ጥርጣሬያቸውን ይበልጥ አጠናክሮታል። በፈረንጆቹ 2004 የፕሬዝዳንትነት እጩ የነበሩት የጆን ኤፍ ኬኔዲ የወንድም ልጅ ሮበርት ኤፍ ኬኔዲ ጁኒየር እንደሚሉትም አጎታቸው በአንድ ታጣቂ ብቻ አልተገደሉም። ከዚያ ይልቅም ሲአይኤ ግድያውን ፈጽሞታል ብለው ያምናሉ። ሲአይኤ ግን ክሱን መሰረተ ቢስ ነው ብሎታል። ይህንን እውነት ለማጣራት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን ከያዙ በ2 ወራት ውስጥ እውነቱን ለማጋለጥ መንገድ ጀምረዋል። ፕሬዝዳንቱ በዋሽንግተን ዲሲ የሚገኘው ጆን ኤፍ ኬኔዲ የስነ ጥበብ ማዕከል የጎበኙ ሲሆን በዚያም ብዙዎች ለበርካታ አስርተ ዓመታት ሲጠብቁት የነበረውን የኬኔዲ ፋይሎችን ይፋ እንዲያደርጉ ትዕዛዝ ሰጥተዋል። በዚህም ከ63,000 በላይ ገጾች የያዙ ከ2,000 በላይ ዶክሜንቶች ይፋ ሆነዋል። ስለ ጆን ኤፍ ኬኔዲ ፋይሎች ይፋ ሲደረጉ ይህ የመጀመሪያው እንዳልሆነ የተገለጸ ሲሆን ራሳቸው ትራምፕ በመጀመሪያው የስልጣን ዘመናቸውን እንዲሁም የቀድሞ ፕሬዝዳንት ጆ ባይደን የተወሰኑ ፋይሎችን ይፋ አድርገዋል። የጆን ኤፍ ኬኔዲ ግድያ ያጣራው ፕሬዝዳንት ሊንደን ቢ ጆንሰን የተቋቋመው ዋረን የተባለ ኮሚሽን ሲሆን ምርመራዬን ጨርሻለሁ ብሎ እንደ ፈረንጆቹ 1964 ባቀረበው ሪፖርት ጥይቱን የተኮሰው ሊ ሃርቬይ ኦስዋልድ ለግድያው ብቸኛ ተጠያቂ ነው ብለዋል። ኦስዋልድ ግድያው እንደፈጸመ በፖሊስ ተይዞ የነበረ ቢሆንም ወደ ፍርድ ቤት ሳይቀርብ በታሰረበት ተመቶ ተገሏል። ኮሚሽኑ ይሄው ግድያው ሩቢ በተባለ ሰው የተፈጸመ መሆኑ ገልጿል። ነገር ግን ኦስዋልድ በፖሊሶች ሲታሰር ማንንም እንዳልመታና ጉዳዩ እየተላከከበት እንደሆነ ለጋዜጠኞች ተናግሮ ነበር። የጆን ኤፍ ኬኔዲ የህይወት ታሪክ ጸሐፊ ፒት ዚሊንኪ በሰጠው ቃለ ምልልስም ግድያውን ውስብስብ ያደረገው ኦስዋልድ ለፍርድ ቤት ቃሉን ሳይሰጥ መሞቱ መሆኑ ይነገራል። ለፕሬዝዳንት ኬኔዲ ቁልፍ አማካሪ የነበሩት አርተር ሼሌዚንገር የስለላ ተቋሙ የሶቪየት ፕሬዝዳንት ፊደል ካስትሮን የመገልበጥ ሀሳብ እንደነበረውና ጆን ኤፍ ኬኔዲ ጉዳዩን በጥብቅ ቢያሳስቡበትም ተግባራዊ አለመሆኑን ገልጸዋል። አዲስ በወጡ ፋይሎች ሲአይኤ ፕሬዝዳንቱን ገድሏቸዋል የሚል መረጃ ባይገኝም ኦስዋልድ ግድያውን ከመፈጸሙ 6 ሳምንታት ቀደም ብሎ ሜክሲኮና የሶቪየት ኅብረት ኤምባሲን መጎብኘቱ 47 በመቶ የሚሆኑት የፖለቲካ ሹመኞችና የአሜሪካ ኤምባሲዎች በሲአይኤ ቁጥጥር ስር ስለመሆናቸው ስለ ሲአይኤ ወኪሎች ስራ የሚያትቱ ጉዳዮች ወጥተዋል። ስለ ፕሬዝዳንቱ ግድያ ያለውን እንቆቅልሽ የሚፈታ ፋይል ለማግኘት በሚደረገው ጥረት ኤፍቢአይ ባለፈው ወር ብቻ 2400 አዳዲስ ፋይሎችን ይፋ አድርጓል። ከዚህ በኋላ ቢያንስ 1500 ፋይሎች ይቀራሉ ተብሎም ይታመናል። ክቡራን ወዳጆቼ ስለ ጆን ኤፍ ኬኔዲ እንዲህ ብያችኋለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።